إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله ነገሮች እኛ ስንሰራቸውና አላህ Subhanahu Wa Ta'ala ሲሰራቸው የተለያዩ ናቸው። አላህ ሲሰራቸው ያምራሉ፣ እኛ ስንሰራቸው ያስጠላሉ። ነገሮችን እኛ ስንተክላቸውና አላህ ሲተክላቸው ይለያያሉ። አላህ ሲተክላቸው ያብባሉ፣ እኛ ስንተክላቸው ይጠወልጋሉ። ስለዚህ ከራሳችን በላይ አላህን እንመን፣ ጉዳዮቻችንን ለአላህ እንስጥ። ማንኛውንም መልካም ነገር ስንጀምር አላህን አስበን እንጀምር። የፈጠረን ጌታ በውስጥ ጉዳያችን ጣልቃ እንዲገባ ፈቅደን እንጀምር። የሱ መልከታና ቅናቻ እንዲኖርበት ተማጽነን እንጀምር። ንያ ከሌለ ስራ የለም የተባለው ለዚህ ነው። ትክክለኛ ንያ በበጎ ነገሮች ውስጥ ሁሉ አላህን ማሰብ ነው። አላህ ነው ጉልበታችን፣ አላህ ነው መሪያችን፣ አላህ ነው ከምናስበው አድራሻችን፣ አላህ ነው አሳማሪያችን፣ አላህ ነው አሳኪያችን። ካልሆነ የጀመርነውን ነገር አንጨርስም፣ መንገድ ላይ እንቀራለን። ማልደን ብንነሳም አንደርስም፣ ጉዞ ላይ እንደክማለን። ገር ነገር ሁሉ ገር ሊሆን የሚችለው አላህ ሲኖርበት ብቻ ነው። የቱን ያህል ዕውቀትና ብልሃት ቢኖረንም ስራችን ውስጥ የነፍሳችን ጌታ አላህ Subhanahu Wa Ta'ala ከሌለበት ስራችን ሁሉ ከንቱ ነው። በአላህ ድጋፍ ያልታገዘ የሱ ይሁንታ ያላረፈበት ሥራ አድካሚነቱ ብዙ ነው። ለማስተካከል የቱን ያህል ብንለፋም እንከኑ እልፍ ነው። ጉድለቱ የትየሌሌ ነው። ጠግነን አንጨርሰው፣ ቀብተን አናሳምረው፣ አስተካክለን ከዳር አናደርሰው። ወዳጆቼ መልካም ነገሮችን ሁሉ ስንጀምር ቢስሚላህ ብለን እንጀምር። መሃል ላይ ስንደርስ ብርታቱና ጽናቱን እንለምነው። ስንጨርስ ደግሞ አብዝተን እናመስግን። ስንቴ እንስራ ብለን በራሳችን ተማምነን ተነሳንና እንደ ሕፃን ልጅ ስዕል የምናበላሸው በዛ መሰላችሁ። ስንቴ እናውቃለን ብለን ተመጻድቀን የምናጠፋው በረከተ። እገዛውን ሳንሻ እርዳታውን ሳንለምን ቅናቻውን ሳንማጸን ብቻችንን የምንሰራው ቤት ብንሰራውም ዕድሜ የለውም። ሁለመናው ያረገርጋል፣ መሰረቱ ደካማ ነው። ጣሪያው ያፈሳል፣ ግድግዳው ይዘማል፣ ምሰሶው ስጢጥ ይላል። ትዳርን ስናስብ የህይወት ሰበቡን እናሟላ። ቁሳዊ ጉዳያችንም አንርሳ፣ መንፈሳዊውን ጎን ለጎን እናስበልጥ። ያስገኘንን አምላክ የሩሃችንን ባለቤት አላህ በቤታችን እናኑረው። በሱ ስም ህይወታችንን እንጀምር። እሱ የሌለበት ቤት ሰላም አይኖረው፣ ንትርክ አይለየውም፣ ዕድሜ የለውም። እሱን ያስገባንበት እንደሆነ ያኔ ቤታችን መሰረቱ ይጸናል፣ ምሰሶው መሬት ይይዛል፣ ግድግዳው ቀጥ ይላል። አላህ የሰራው ቤት አይፈርስም፣ እሱ ያነጸው ህንፃ አይወድቅም፣ እሱ ያቆመው ምሰሶ አይዘምም። በዚህች ምድር ላይ የማያልፍ የለምና ላያልፍም የመጣ ነገርም የለምና
ፈጣሪያችንን ከፊታችን እናድርገው፣ በሕይወታችን እናኑረው፣ በጉዳዮቻችን ሁሉ ውስጥ እናስገባው። እሱን አስበን እንንቀሳቀስ። መቅደም ያለበትን እናስቀድም፣ የሚከተለውን እናስከትል። የምንኖረው፣ የምንሮጠው፣ የምንደክመው፣ የምንለፋው የእሱን ውዴታ ለማግኘት ነው። የአላህ ውዴታ የስኬቶች ሁሉ ጣሪያ ነው። ወዳጆቼ፣ እኛ ብንቆጥብ ቶሎ ያልቃል፣ ለሱ ብናበድር ግን እጥፍ ድርብ አድርጎ ይከፍለናል። እኛ ብንበትነው ጠፍቶ ይቀራል፣ ለአላህ ብንሰጠው ግን ይበቅላል። እኛ አጥብቀን ብናስረው ይበጠሳል፣ ለአላህ ብንሰጠው ይጠነክራል። እኛ ብናስቀምጠው ይጎላል፣ ለአላህ ብንሰጠው ግን ይፋፋል፣ ይበረክታል፣ ይሞላል። ዱንያ ላይ ሲኖር የማይደክመው ማን አለ ወዳጆቼ? ሰው ተሆኖ ሁሌም በጥንካሬ አይዘልቅም። ከልጅ እስከ አዋቂ፣ ሴትም ይሁን ወንዱ፣ ኢማን ያለውም የሌለውም፣ ሀብታምም ሆነ ድሃው፣ የተማረውም ሆነ ያልተማረው ሁሉም ይደክሟል። ዱንያ ቀላል አገር አይደለችም። ጀነት ገባ አሊያም ጀነት ይገባል ተብሎ በነቢያችን ዓለይሂ ሰላቱ ወሰላም አንደበት የተመሰከረለት ሰው እንኳን ቀጥ ባለ መስመር ተጉዞ አይደለም የጀነት የሆነው። ድሆና ዳክሮ ነው። ወጥቶና ወርዶ ብዙ ፈተናዎችን አልፎ ነው። መሰናክሎችንና መከራዎችን ተጋፍጦ ነው። ዱንያ ውጣ ውረድ ናት። ዱንያ ጠመዝማዛ ናት። ዱንያ ባለ ብዙ መንገድ ናት። ውጣ ወረዶቿ ይጥላሉ፣ ጠመዝማዞቿ ከመንገድ ያስቀራሉ፣ መንገዶቿ መንገድ ያስታሉ። አላህ በቀጥተኛው ጎዳና ላይ ያጽናን፣ በመንገዱ ላይ ያበርታን፣ በመስመሩ ላይ ይያዘን። እሱ ካልያዘን ድረስ እኛ ለመውጣትም ለመውደቅም ቅርብ ነን። ስለዚህም እሱ እንዳይጥለን እንዳይርቀን አስበን ያ ረብ እንላለን። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገልላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ፣ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ፣ ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በረንዳው ላይ አድራለሁ፣ በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጄን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና
ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ። ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ፣ በዒባዳ ለመጠንከር፣ ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። ሐሳብና ጭንቀቴ የሚበዛው ወንጀል ላይ የወደቅኩ ቀን ነው። ራሴን የምጠላበት ትልቁ ቀን ኃጢአት ውስጥ ስዘፈቅ ነው። እስከ ዓለም ጥግ ድረስ ከራሴ መሸሽ የሚያምረኝ የአላህን ድንበር ስጥስ ነው። የምሸማቀቀው ከኔ የማይጠበቅን መጥፎ ነገር ሳደርግ ነው። አሁንም ያ ረብ እላለሁ። የጌታዬን እዝነቱን እከጅላለሁ። ረሕመቱን ዘወትር አስባለሁ። በወደቅኩ ቁጥር እደነግጣለሁ። ከአላህ የራቅኩ መሆኔ ሲሰማኝ ርቀቴን የመዳሰስ ያህል እየለካው እደነግጣለሁ። በኃጢአት የተተበተብኩት ወደ ጀነት እንዳልቀርብ እየመሰለኝ እደነግጣለሁ። አብዝቼ ከምወዳቸው ከአላህ መልእክተኛ ዓለይሂ ሰላቱ ወሰላምና ከምናፍቃቸው ደጋግ የአላህ ሱብሓነሁ ወተዓላ ባሮች ለዘላለሙ የማልገናኝ እየመሰለኝ እባንናለሁ። ከዋናው የጀነት ልዑክ የተነጠልኩ እየመሰለኝ እደነግጣለሁ። ስምህ የለም አልተላለፈም ብባል ምን ይውጠኝ ይሆን በረቢ? ስለዚህ ያ ረብ ያ ረብ ማለቱ ሲያንሰኝ ነው። የሰው ልጅ ትልቁ ጉዳይ ከራሱ ጋር ነው መሆን ያለበት ብዬ አምናለሁ። ራሱን ሳያይ ሌላውን ማየት የለበትም። ራሱን ሳያንጽ ለሌላው መጨነቅ የለበትም። ራሱን ሳያስተካክል ሌላውን ማጣጣል የለበትም። ትልቁ ጉዳይ ከራሴ ጋር ነው። ግብግቤም፣ ትግሌም፣ ድርድሬም፣ ፍልሚያዬም ከራሴ ጋር ነው። ትልቁ ወሬም ስለኔው ነው። ትልቁ አብሮነትም ከኔ ጋር ነው። ከራሴ ጋር አወራለሁ። እኔ ሆይ ደህና ሰው አልነበርክ እንዴ? ምን ነካህ? ምን ነው እንደዚህ ወረድክ? በቸሩ ጌታ ምን አታለለ? ምን ነው ይህን ሁሉ ጊዜና ዕድሜ ተሰጥቶህ መስተካከል አቃተህ ብዬ ራሴን እጠይቃለሁ። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገለላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ። ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በረንዳው ላይ አድራለሁ። እደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጅን ስዘረጋ
ዝርዝር ጉዳዮችን ሁሉ ለሱ ስነግረው ይኸው ጌታዬ እዚሁ ፊትህ ነኝ ስለው ባሪያህ ነኝ አስታውሰኝ ብዬ ስማጸነው ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ በዒባዳ ለመጠንከር ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።